ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ ተወልደ እንኳን ደስ አለ። በጣም አመሰግናለሁ። Thank you. የተወለደው በቀድሞ መስፍን ሐረር መንገድ በኋላ በላይ ዘለቀ መንገድ ወይም አዲሱ ገበያ እየተባለ በሚጠራው አካባቢ ነው። የአንደኛና የሁለተኛ ደረጃ ትምህርቱን በወይዘሮ ቀለማ ወርቅና በኢትዮጵያ ትቅደም ትምህርት ቤቶች ተከታትሏል። ለሙዚቃ በነበረው ከፍተኛ ፍቅርና ስሜት በገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን በዘማሪነት ድምጹን አሟሸ። ከመዘምራንነት ሕይወቱ ወደ ዓለም እንዲሸፍት መልካሙ ተበጀ፣ ምኒልክ ወስናቸው፣ ሙሉቀን መለሰ ምክንያት ሆነውት በስቴሪዮ ክለብ የ36 ብር የወር ደመወዝተኛ ሆኖ ሙዚቃን ጀመረ። ቴዎድሮስ ታደሰ። ከዚህ ቀጥሎ ዲስኮ ፊቨር የተባለውን ዘፈን በቴዎድሮስ ታደሰ እናሰማ። ቀስ በቀስም እድገትና ብቃቱ እድሜና ብስለቱ እየጨመረ ያበበ መለሰን ዜማዎች፣ የይልማ ገብረአብን ግጥሞች፣ የኢትዮ ስታር ባንድን ቅንብር፣ የነጋሪት ሙዚቃ ቤትን ህትመት አካቶ በ1977 ዓ.ም የመጀመሪያ አልበሙን በማሳተም ከህዝብ ተዋወቀ። በአመቱም ሁለተኛ አልበሙን በኤሌክትራ ሙዚቃ ቤት አሳትሞ ለህዝብ አቀረበ። ቀጠለና ሶስተኛ አልበሙን በአምባሰል ሙዚቃ ቤት ሲያሳትም ፍቅርና ዕውቅናው ናኘ ቴዎድሮስ ታደሰ የሙያ መለኪያ ተደርጎ ተቆጠረ። አድናቆትና ገደብ አልባ ፍቅር ከአድማጩ ተቸረው። እደግ ተመንደግ የሚሉ በርካታ ምርቃቶችና የሙያ ድጋፎች ጎረፉለት። በዚህ አጋጣሚ
በጣም የሚገርመው በተከታታይ ያወጣቸው የሶስቱ አልበሞች ርዕሶች ነው። የመጀመሪያው ሉባንጃዬ፣ ሁለተኛ አልበሙ ጉድሮዬ፣ ሶስተኛ አልበሙ ሳዱላዬ። ጎድሮዬ ጎድሮዬ ወበኔ ፍቅሪትና ከረማለ በኔ ላይ ጎድሮዬ ጎድሮዬ ወበኔ ፍቅሪትና ከረማለ በኔ ላይ ሳዱላዬ አልቦሽና አርገሽ አልቦሽና አርገሽ በጥልፎ ቀሚስ አምረሽ ተውበሽ አምረሽ ተውበሽ ሳዱላዬ አልቦሽና አርገሽ አልቦሽና አርገሽ በጥልፎ ቀሚስ አምረሽ ተውበሽ አምረሽ ተውበሽ። በርካቶች ቴዎድሮስ ታደሰ ማለት የተሟላ ወይም በማንኛውም ያዘፋፈን ስልት የተለካ ብቁ ድምፃዊ ነው በሚለው ሐሳብ ይስማማሉ። ይህን አባባል በምሳሌ ለማስደገፍ ቴዎድሮስ ታደሰ በተለመደው ያዘፋፈን ስልት ወይም ባህል ዘመናዊ በሚባለው እንዲህ መስፈን ይችላል። በፍቅር ጨክነሽ ትቀሪያለሽ ወይ በሞቴ ነይ ነይ። በዘመናዊ ወይም ሞደርን በሚባለው ያዘፋፈን ስልትም ዝፈን ቢባል እንዲህ መስፈን ይችላል። ግርማ ሞገሴ ነሽ ለኔስ ግርማ ሞገሴ ነሽ እንደ ባህል ድምፃዊ ዝፈን ከተባለም እንዲህ ይላል። ከነዚህ ወጣ ባለው የያሬዳዊ ያዝያዝያም ስልት መዲናና ዘለሰኛንም እንዲህ ያዜማል። እንዳንድ ሃይማኖታዊ ዘማሪም ዘምር ቢባል እንዲህ ይዘምራል። አምላክ እስራኤል ለዘላለም ለወደቀኝ ለዘወትር ያመጣኛል እናንተ ከየት ይገኛል ለዚህ ነው ታዲያ ቴዎድሮስ ታደሰ ሙሉና በማንኛውም ያዘፋፈን ስልት የተለካ ብቁ ድምፃዊ ነው ለማለት ከላይ የወደድ ነው። ከዚህም ሌላ ቴዎድሮስ ታደሰ በዚህ ዘመን ለተፈጠሩ በርካታ ድምፃውያን የሙያ ውሃ ልክ ሆኖ የሙዚቃን ሽግግር እንደፈጠረ በርካቶች ይመሰክራሉ። የቴዎድሮስ ታደሰን ጫወት ነበር። ሳዱላዬ ነይ ያልቦሽና አርገሽ በቅድሚያ አስተያየት እንድሰጥ ስለተፈቀደልኝ አመሰግናለሁ። ስለ ቴዎድሮስ ታደሰ እንግዲህ ሁሉም ዘፋኝ የሚያውቀው ሁሉም ደግሞ የኢትዮጵያ ሕዝብ እንደሚያውቀው ቴዎድሮስ ጎበዝ ዘፋኝ ነው። እኔ ደግሞ በሌላ በተለየ አይን ማይበት ሌላ መልካለት ምንድን ነው በድምፃዊነት ብቻ ሳይሆን ጠቅላላ በጥበብ ሰውነቱን አድንቀዋለሁ። ስዕል ይስላል። ከዛ በተለየ ብዙ ጠለቅ ብሎ የማየት ጥበባዊ የሆኑ አይኖች ያሉት በዚህ አድንቀዋለሁ። በዚህ አጋጣሚ የቴዎድሮስን ዘፈን በመስፈን ነው የመጀመሪያ ደሞዝ ያገኘሁት።
እና የሱ ተጽዕኖ አለብኝ። በጣም አክብሮት አለኝ። እኔስ ላይ መቸኝ አንቺም ላይ ደላሽ ምን አለ ባይርቀኝ የለመድኩት ገላሽ እኔስ አንቺን እያልኩ መዋተቴ ባሰ ላሳብ ለጭንቁማ ኖሮ መች አነሰ። ቴዲ ለኔ ለየት የሚያደርገው ለሙያው ያደረ ልጅ ነው። ብዙውን ነገር ከሚገባው በላይ አድርጎ ከፍ አሳድጎ በተለይ ለሙዚቃው እድገት የሚያደርገው አስተዋጽኦ ሞደርን የሆነ ነገሮችን ለማምጣት ቴዲ ብዙ አይነት ታለንት ያለው ሰው ነው። ያው ክለብ ውስጥ እንደማደግ መጠን የሱን ዘፈኖች በጣም እጫወት ነበር። ጥፋተኛው ገላ ታስችሎሽ በጣም ይሄ ነው እየቆረቆረኝ ማልጫወተው ዘፈኖች አልነበረም እና ቴዲ ያው በክለብ ውስጥ ሳድግ ድጋፍ ካደረጉልኝ ድምፃውያን ለሙያዬ አንዱ ነው። ደህና ሰንበት ብዬ ውለታ የለሽኝ አብሮ መብላቱንም አየሁት ሰማኘው አልሆንልህ ብሎኛል ሰማጌት ልጓጓለት ብመኝ እመዬ ኢትዮጵያ ይመርልሽ ሰብሉን አውድማ ጎትራው ይሆንልሽ ሞሎን በቸሩሎ የደር ጋራሽን ተረረሽ ወንዛ ወንዘሽ ሁሉ ሰምቶ ዝም አለ ጆሮዬ አይቶ ዝም አለ ዓይኔ ሆድ ከታገሰ ከቻለ መቻለን ያለ ምን አለ ሰው ባፈቀረው ይገርማል ሰው በወለደው ይገርማል ሆድ ከታገሰ ከቻለ መቻለን ያለ ምን አለ። ቴዎድሮስ ታደሰ ሁሌም በስራዎቹ ለአዳዲስ ፈጠራና ግኝት ከሚያደርገው ጥረትና ትጋት ጎን ለጎን በግሉ ያሳተማቸው 7 አልበሞች ሲኖሩት እነዚህ 7 አልበሞች በ7 የተለያዩ ሙዚቃ ቤቶች መታተማቸው ግርምትን ይፈጥራል። ምናልባት ለአዳዲስ ፈጠራ ካለው ጉጉትና ፍላጎት አንጻር ይሆን? የመጀመሪያ አልበሙ ሎባንጃዬ ነጋሪት ሙዚቃ ቤት፣ ሁለተኛ አልበሙ ጉድሮዬ ኤሌክትራ ሙዚቃ ቤት፣ ሶስተኛ አልበሙ ሳዱላዬ አምባሰል ሙዚቃ ቤት፣ አራተኛ አልበሙ በመላበሰበብ ሻለም ሙዚቃ ቤት፣ አምስተኛ አልበሙ ሰምቶ ዝም አለ በሴንትራል ኤሌክትሮኒክስ ሙዚቃ ቤት፣ ስድስተኛ አልበሙ ዝምታ በኢአይቲ ሪከርድስ፣ ሰባተኛ አልበሙ ትናንትና ዛሬስ በራሱ አሳታሚነት ለህዝብ የቀረበ ሲሆን ከገጠመው የህይወት ውጣ ውረድና የጤና እክል አገግሞ በአዲስ ስራ እየመጣው ነው እያለ ነው። የዛ ሰው ይበለን። ቸርን ሰንብት። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ